በቀደም ጥቅምት 28 ቀን በ2017 የእናቴን 4ኛ ዓመት ሙት ዓመት አከበርን። ባማለኩሰን ዳቦ ቆርሰን ሙሻ በተበለቅ ጠሪቅ ያዘጋጀችውን ቀይ ወጥና ደማቅ አልጫ ጥርግ አድርገን በላን። ጎረቤት ጠርተን ቡናም ተፈልቶ በደንቡ ታስቦ ተዘክረዋለች። አንቺዬ የመታወቂያ ስሟ አልማዝ ገብረ እግዚአብሔር ነው። የግጥምጥሞች ጉዳይ ሆኖ ወደ ሀገሬ ከተመለስኩ 6 ዓመት የሞላኝም በዚህ ዕለት ነው። ሁለቱንም እያፈራረቁ ሳስብና ሳከብር ዋልኩ። ስደትና እስር ቤት ዘመዳሞች ይመስሉኛል። እድሜያቸው በረዘመ ቁጥር ያላቸውን ትውስታ እየሸረሸሩ ወደ ቀድሞ ስፍራ መመለስን ከልቡና ያራቁ የሚሄዱት ነገር አላቸው። በስደቴ ዘመን ከሁለቱ የእስር ዘመኖች ይበልጥ ተስፋዬ ተመናምና እመለስ ይሆናል ብዬ የማስበው እናቴን በስልክ ሳውራትና ሸገር ራዲዮን ስሰማ ብቻ ነበር። በዚያው ልክ የሀገሬ ትዝታ ጨርሶ የሚጠፋ እስኪመስል እየተፋዘዘ መጥቷል። የሮዲያን ጥብስ ፍርፍር፣ የሮሜናን ኬክ፣ የዴሊ ሮማን ፒዛ፣ የዳሽንን አልጫ ፍርፍር፣ የሰንራይዝ ሮማንቲክ ድባብ፣ የፓሪዚያን ማኪያቶ፣ የካሊፕሶን ቢራ፣ ሌላ ሁሉም አእምሮኝ ናፍቆ ትቶኝ ነበር። ሮሚያን ማለት ምን መሰላችሁ? የአእምሮዬ ትውስታዎቹን እያመላለሰ እያመጣ እያስቸገረኝም ማለት ነው። እንዲያውም ይሄ ነገር ሲሆን ለሁሉም የሰረዘራቸው ሁላ ይመስሎኛል። ታዲያ በአንዱ ጊዜ በሮድ አይላንድ ስቴት ውስጥ የሚገኘው ፖርት የሚባል ከተማ ያኔ አብሮኝ ከነበረ የፍቅር ጓደኛዬ ጋር ለጉብኝት ሄድኩ። ዘመኑ በ2005 ወይም 2006 ነው። ወሩም ትዝ አይለኝም። በከተማ የበረከቱትን የቅርስነት መልክ ያላቸው እነሱ ማንሽን የሚሏቸውን በአንጻራዊነት ረጅም ዕድሜ እያስቆጠሩ ህንፃዎች ስላየሁ ይመስለኛል። ከተማዋን ከረገጥኩ ጀምሮ ትዝታ ኖስታልጂያ ያዘኝ። ቅዝታ። በዚያ ላይ የክረምት ወቅት ስለነበር ብርዱም የባሰ ሆደ ቡቡ አደረገኝና ሪፖርት በገባን በማግስቱ ወዲያ ወዲህ ስንል ውለን ከሀገር አሜሪካ ቀለም የለሽ ሬስቶራንቶች ወደ አንዱ አመራንና ምግብ ታዘዘ። ቢራም ቀረበ። ከወዳጄ ሌላ ቤቱ ያረፍንበት ጓደኛውም አብሮን ነበር። እንደ ማንኛውም ስደተኛ ስለ ፖለቲካ ማውራት ጀመርን። ርዕሱ አሁን ትዝ አይለኝም። ያው አንድ ጊዜ ተወርቶ አንድ ጊዜ መልስ ከማይገኝላቸው የኢትዮጵያ ፖለቲካ ጉዳዮች አንዱ መሆኑ ግን እርግጠኛ ነኝ። በመሀል የኔ ስሜት ከነሱ ተነጥሎ ሀዘን ተጫነው። ልቤ እንደ አዲስ ስለ ስደት የደነገጠ። ሰው ሀገር መቅረት ነው። የድንገት ተብሰከሰብኩን በመግታት አልቻልኩም። ይግባቸው አይግባቸው አላውቅም። ብቻ ቃላት በቃላት ላይ ያንበለበልኩ እነሱ ለስደት የዳረጉን ይመስል በሳቅ በታጀቡ ጥያቄዎች አዋከብኳቸው። ሌላው ሁሉ ነገር ይቅር። እንዴት ፈረንሳይን ከማየት እቀራለሁ? ለምን እንደሆነ አላውቅም። ጂሚ ናፈቀኝ። አጥንቴ ድረስ በሚያምን ናፍቆት ናፈቀኝ። ጂሚ የሰፈራችን አውራ ዱርዬ ነበር። እድሜ ሳያሳድረው በፊት የኔና ቤተሰቦች የቅርብ ወዳጅ ከሆነ ዓመታት ተቆጥረዋል። ጂሚ ድጋሜ ሳላየው እንዴት እቀራለሁ? ሁለቱም ተደናግጠው ማነው ጂሚ ደግሞ በሚል መንፈስ ያውኛል። እኔ ማለምንም ቀጥያለሁ። እንደተመላለስኩባቸው ድንጋዮች ሳይሆን የመዳፌን መስመር ያክል የማውቃቸው የሰፈር የውስጥ ለውስጥ የኬር መንገድ ድንጋዮች በአይነት ውስጥ አግጦ መጡብኝ። እንዴት በነዛ ድንጋዮች ላይ እንደገና ሳልራመድ እቀራለሁ? አለቀስኩ፣ ተፈቀፈኩ። አይገልጸውም። ለስደት አፍዛዥ ኃይል እምቢ አልሰረዝም ብሎ የቀሩት እነዚህ ድንጋዮች በቦግታ ተፋጠጡኝ። አባቶቻችን
በስሙኒ 2 ጠጅ ከወርቁ ወይም ከልኬ ጠጅ ቤት ላፍ አድርገው በመጠኑ ወዝገብ እያሉ ያለፉበት የሰፈሬ ጎረምሶች በመንገዱ ደርዝ ላይ እግራቸውን ወደ ቦይ ውስጥ ጠልጠል አድርገው ተቀምጠው አላፊ አግዳዩን እያዩ አንዳንዴም ኮረዶች እየለከፉ የሚቀመጡበት ያለፈች የሰው ነፍስ በሸብር ልብ ትከበር ዘንድ የድንኳኑን ካስማ በንቃቃታቸው መሃል ጠብቆ የተተከለበት የቆራሌው ጠርሙስ ያለው የባለ ልዋጭና የስነ እምነትለም መብረ ብርሃን ባየኔ ብጤ ሳይሰጋ ከላይ ታች እየዞረ በአማረ ዜማ ድምፁን አውጥቶ ለሁሉ እያሰማ ያለፈበት የድሩ ለፋፊ ጋሽ ደበላና የድር ልፈፋን ከቀበሌ ሃሎ ጋር ደርቦ የሚሰራው ጋሽ ደሳለኝ ስሚን ጥሪ አለ ስም ጥሪ ያለ ነገር ያለው እያለ ከላይ ታች የዞሩበት አብደላ ወፍጮ ቤት አቡንና ኢየሱስን ለማክበር ተዘግቶ ወር በገባ በዕለተ ስምንት ሲከፈት እናቶቻችን በጠዋት ሄዳ አስፈጩትን እህል ተሸክመው ከወገባቸው ትንሽ ጎብደድ ብለው በየመንገዳቸው አገም ስለመዋላችሁ ያልሄዱበት የወደድኩትን ልጅ ካልሸኝ ከአንድ ቅያስ ወደ ሌላው እንደተመጣበት አምጥቼው ወደ አንደኛው መገንጠያ ሲደርስ እዚህ ጋር ማንም የለም ብዬ ወገግ ባለ ጨረቃ ተስገቡ ቤተሰቡ የቆምኩባቸው እነዛ ጥርብ ድንጋዮች እናቴ ግን አልታከተችም። በደወልኩላት ቁጥር አይዞሽ ሚሚዬ ትመጫለሽ ነግሬዋለሁ፣ ከእስር ቤት የሚያስፈታልኝ እሱ ነው፣ አሁንም ተስያለሁ ትላለች። በየሳምንቱ የሆነው አሜሪካ 1-2 የመታኔና ልጅን አይታን ነበር። ጤናዋ ሲጓደል እና የአሜሪካ ጉዞ ሲከብዳት ናፍቆቷ ጨመረ። ሳያዩ የሚያምኑናትና ኢህአዴግ ተጠናከረ፣ መለስ ዜናዊ የዓለም ታዋቂ ሆኑ፣ የቻይና ወዳጅነትን ታከለበት የሚለውን የምናሰላስለው እኛ አወቅን ባዮች ነን። ለእሷ ምንም እሷ ስለቷን ተግታ ቀጠለች። የደከመች ያረጀች እየተሰቃየችም ማመን እምነትም አንድ ነገር ልጄ ትመለሳለች ብሎ መለስ ዜናዊ ሞቱ። ሰው መቼስ ግራ ገብ ነው። አንድ ጋዜጠኛ ደውሎ ምን ተሰማዎት ይላታል። የእሷ መልስ ምን ለማለት ነው? ከዛ እኔ ስደውል ጉድ እኮ ነው ደስ ብሎኛል እንድለው ነው ካለች በኋላ ያው ያንን አንዱን ጉዳዩን አትረሳ ዝም ብለህ ትመጫለሽ። እሷም እኔም ባልገመትኩት ሁኔታ መንግስት ተለወጠ። ደወልኩላት። አንቺዬ እመጣለሁ አላመነችም። ያው ካልታዘብኩ አይነት ሆኖባት ነው። ልመጣ 1 ሳምንት ሲቀር ሳይሆን አይቀርም የነገርኳት። ለነገሩ ብዙ ወከባም አልፈለኩም። ዘመዶች የተቀበሉኝ ቦሌ። እዛ የፈረንሳይ ልጆች አቀባበል ሊያደርጉልሽ ነው ተብሎ ተነገረኝ። በቃ የሆነ ህልም የሚመስል ነገር አለው። እንደዚህ አይነት ፌሽታና ድለቃ በሰፈር ፈረንሳይ ሲደረግልኝ ይህ 3ኛዬ ነው። 3ቱም ለእኔ ልዩ ትርጉም አላቸው። ለአንዶቹ ፊቶች 3ቱም አቀባበል ላይ በደስታ ሲዘሉ አይቻቸዋለሁ። ድሮ በ92 ምርጫ ስወዳደር በድፍረት ወጥቶ ልበ ብርሃን አዳራሽ ውስጥ ባደረኩት ቅስቀሳ ፊት ወንበር የተቀመጠውን ኩማን በዚህኛው ዙር አየሁት። በጣም አድጓል። የምርጫ አስተባባሪ ነቢዩ ባዘዘው መኪና ሲሸለም አስተባባሪ የነበረው ዘርፉ ታዲያ ወንድሙ አብርሃም ጎረቤቴ ስንቱን ልጥራ ለእኔ ስንት መከራ አይተዋል። የዛሬው አቀባበል ቦታ የተደረገው ሁሌ ወደኛ በቤት የምንሄድበት ማለትም ከመሃል ከተማ ሲመጣ የፈረንሳይ ዳገት እንዳለቀ በስተግራ በአሰፋ መጋዘን በኩል ባለው መግቢያ አይደለም፣ በሌላ በኩል በፈራኦል መድኃኒት ቤት አድርጎ በትዬ ቁሚ ቤት አልፎ ወደ ቀኝ ታጥፎ ሄዶ እኛ ቤት በሚያደርሰው መንገድ በኩል ነው። የአቀባበል ስነስርዓቱ እንደዚህ ያስደስተኛል ብዬ አላሰብኩም ነበር። ወደኛ ቤት የምንደርስበት ሰዓትና መንገደኛው ይሄኛው አካሄድ አርዝሞታል። እሰይ እንኳንም አረዘመው። በምፈልገው መጠን እነዚያ የሰፈር ንጣፍ ድንጋዮች ረገጥኳቸው። እንደገና ላልሄድባቸው ነው ወይ ብዬ በማይራስኩበትን ቀን እያሰብኩ አንድ በአንድ እርምጃዬንም እነሱንም እየቆጠርኩ ሄድኩባቸው። በግራ ቀኝ ያሉት ቤቶች ከማለታቸው በስተቀር ሁሉም ነገር እንዳለ ነው። የሰፈሬ ልጆች እምነው ይላሉ። ከእግሬ ስር ቀይ ምንጣፍ ለማንጠፍ ይሯሯጣሉ። እኔ ደግሞ ድንጋዩ ላይ ያለው ከፍራኦል ወደታች ወርደን ወደ ቀኝ ታጠፍን። ስንት ቦታ በህይወት አይቻለሁ። እንደዚህ ግን ሰውነቴ አጥንቴንም ጭምሬን የማይረሳው ቦታ የለም። አለመርሳቴ
ደግሞ አይነት እርካታ እየሰጠኝ ነው። ቦታው መካከል ከራሴ ጋር አወይ የትየነቃቷ ቤት ጥላሁን ልጃቸው ደህና ይሆን ስራክስ ላለው ቀጥሎ ያለው የትየትረሙ ቤት ቀጥሎ ደግሞ የረዥሙ ሰውዬ የጋሽ መንግስቱ አለፈ ብለን ትልቅ ግቢ ያለው ድሮ የክፍሌ ልጅ የነበረችው የነገዳ ቤት ነው። ስደት ስጋ ለብሶ ፊት ለፊቴ ባገኘሁት ምንም የሰረዝከው ነገር የለም ብዬ ምላሴን ባወጣሁበት በእናቴ የስለት ጃንጥላ አይኑን በጓጉጥኩት ሀገሬ ከተመለሱ በኋላ 2 ዓመት ቆይታ ቤቴ በገባሁበት በዚያች ዕለት እናቴ አረፈች። ያው የምትወዳት የልጅ ልጇ ከአሜሪካ መጣ አጠገቧ ባለችበት ምነው ስደትን ይህን ባየ መመለስ ብርቱካን ሚደቅሳ በውጌት ውስጣዎች በጣም እናመሰግናለን። አርቲስት አበበ ባልቻ በጣም ድንቅ አድርጎ ነው የተረከው። ብርቱካን የኔ እናት አለቀሰች። እኔ ደግሞ አልተናገርኩም። የኔ እናት በጣም ይነካል። እዚህ መጽሐፍ አርታኢ ነው። በጣም የሚገርመው እኔና ብርቱካን በአንድ ዘመን በጣም የሚገርመው እኔና ብርቱካን በአንድ ዘመን አንድ ሰፈር ውስጥ ተወልደን ያደግን ሰዎች ነን። አብሮ አደግ መሆን ነበረብን፣ ግን ያስተዋወቀን እሱ ነው። ከክፍለ ሀገር መጥቶ ማለት ነው። እሱ ያገናኛል። አይገርምም? እንዴት እንዳስተዋወቀን በኋላ እናገራለሁ። ይኩንዬ በጣም አመሰግናለሁ። ቦታህን ያዝና እሳቸው እስኪመጡ ድረስ ነው ወይስ ቁጭ ብለው ቢያወሩ ነው የሚሻለው ወይስ አንድ ባንድ ያወሩ በተራ በተራ? እሺ፣ እኔ የሚወያዩ መስሎኝ ነበር። አመሰግናለሁ። እሺ ይኩንዬ እንዴት አመሻችሁ? ይጮሃል ወይስ እኔ ላይ ነው የሚጮኸው? ደህና ነው። ነገር ከስሩ እንደሚባለው ስለ ፊደል ነው እኔ ትንሽ የምናገረው። ስለ አርትዖት ፕሮሰሱ ምናልባት ጋሽ መሰረት አሳራጊ እሱ ነው ሊናገር ይችላል። አልተማከርንም ምን እንደምነጋገርና መጽሐፉ ታትሞ ሳገኘው በድጋሚ ነው ያነበብኩት እና አዲስ ሆነብኝ። አዲስ የሆነበት አንዱ ምክንያት ፊደሎቹ ሀሌታ ውሃ፣ ሐመር ውሃ፣ ብዙሃን ውሃ፣ አይን ውሃ እና አልፋ ውሃ፣ እዛ ጸሎት ጸ፣ ፀሐይ ጸ የምንላቸው እነዚህ ሞክሼዎች በየቦታቸው ነው ያሉት ጥንቅቅ ብለውና ሲያምሩ በጣም ነው የሚያምሩት። እዛ ይህንን ማማር መግቢያው ላይ ይኩኖ አርታኢ ስለሆነ አመሰግነዋለሁ ብላ ስለጻፈች ያልተገባ ምስጋና ወደ እኔ ሊያሰጠኝ ይችላል ብዬ ማስጠንቀቂያ መስጠት ፈለኩኝ። ይህንን ጥንቅቅ አድርጎ ያስዋበው ሀሌታ ነው። ሀሌታ ይርጋ ቅጽል ስም ስጠው ብባል በጎ ፈቃደኛ ነው የምለው። በመዘክር ኃላፊነቴ ጊዜ በጣም አቧራ ወርሷቸው ጨርሶ ይጠቅማሉ ብለን የማንገምታቸውን ትዕይንታዊ ሰነዶች ኦዲዮ ቪዥዋል ማቴሪያልስ ለህይወት የዳረገ ህይወት እንደ መዳረግ ካሰብ ነው እንዳደጋ ማለት ነው። ለህይወት ያበቃ ትልቅ ሰው ነው። የእሱ ነው ምስጋናው ለማለት ነው ያነሳሁት። ለማንኛውም ቦታ ቦታቸውን ይዘው ያምራሉ። ቦታ ቦታቸውን ባይዙ ኖሮ በጣም ነበር የሚያሳዝኑት እና ማሳዘናቸውን በምን አይነት ዘይቤን ገልጸው ነበረ ብለን ስናስብ ሁሉም ሰው እንደያዋዋሉ ሊገልጻቸው ይችላል ብዬ አሰብኩኝ። ለምሳሌ ተናጋሪው መምህር የሆነ እንደሆነ ምንድነው የሚለው? አንድ ፊደል አለቦታው ቢገኝ ሳያጠና ፈተና እንደገባ ተማሪ ይቅበዘበዛሉ ሊላቸው ይችላል። ፊደሎቹ አለቦታቸው ከሆኑ ትንሽ ለሚያቅሰው የሚረብሹ ስለሆነ፣ ጠበቃ ከሆነ ደግሞ ምን ሊል ይችላል? ይግባኝ የጠየቀ ፍርደኛ ሊላቸው ይችላል። ገበሬ ከሆነ ደግሞ በረዶ እንደመታው ቡቃያ ኩምሽሽ ብለዋል ሊል ይችላል። ፊደሎቹ አለቦታቸው ሲገኙ የዚህን ያክል ነው የሚያሳዝኑት። ነጋዴ ከሆነ ደግሞ የመጣበት ግብር ቀልቡን የገፈፈው ነጋዴ ይመስላሉ ሊላቸው ይችላል።
እንደነ ብርቱካን ያለው ደግሞ ምን ሊላቸው ይችላል? ምርጫ የተጭበረበረበት ተወዳዳሪ ሊላቸው ይችላል። እና ከዚህ ሁሉ ግን ተርፈናል። እነዚህ ፊደሎች በየቦታቸው ተሰድረው ነው የሚገኙት። ሐኪም በራሱ አገላለጽ ሊገልጻቸው ይችላል ወዘተ። እና በየቦታቸው ሲገኙ የሰው የለም ሞኝ የሚለውን ተረት ነው ያስታወሱኝ። በጣም አመስግኛለሁ ለዚህ። ስለዚህ ተመስጋኙ እኔ ሳልሆን ሀሌታ ነው ለማለት ነው ይህንን ያመጣሁት። መጽሐፉ የብርቱካን ሚደቅሳ ግለ ታሪክ ነው። ሁለት አይነት ጥያቄዎች ናቸው የሚነሱት እንዲህ አይነት ጽሑፍ ስናነብ። አንደኛ ምን አለች? በጣም ብዙ ሰው እኔንም ጠይቆኛል በፌስቡክ በምናምን ሲተዋወቅ ምን ጻፈች? ምን አለች? ይሄ የአብዛኛው ሰው የጭብጥ ወይም ደግሞ የይዘት ጉዳይ ነው። ምንድን ነው የነገረችን በዛ መጽሐፍ የሚለውን ዛሬ የገዛችሁ ሰዎች ሌሊቱን አንበባችሁ ታድሩና ደስ ይላችኋል፣ በከፊል ትበሳጫላችሁ፣ ወይም ደግሞ ቀጣይ መጽሐፍ አለብሽ ብላችሁ መጨቅጨቅ ትጀምራላችሁ። ይሄኛው ሁለተኛውን መክራችኋለሁ። ከዛ እኔ ደግሞ የስነ ጽሁፍ ተማሪ ነኝና እንዴት አለችው የሚለው ይስበኛል። እንዴት አለችው የሚለው በጣም ነው የሚመስጠው። ምክንያቱም እንዴት ስንል ስን ወደሚል እንሄዳለን። ስነ ጽሁፍ ስንል የጽሁፍ ውበት፣ የጽሁፍ አቀራረብ ነው። ምን ይመስላል፣ እንዴት ይመስላል የሚለውን እዛ ላይ ነው የምናነሳው። እና እዚህ ውስጥ እኔ አርታኢ ሆኜ ቋንቋውን ከማሻሻል ከፍ ከማድረግ ወይም ምናምን ይልቅ ዋናው ሀሳብ ተነባቢነቱ፣ ተያያዥነቱ ላይ አንዳንድ ነገሮች መጨመር፣ ስርዓተ ነጥብ ማስተካከል ነው። ዋናው ቋንቋው ግን የብርቱካን ነው። ምን ይመስላል ቋንቋው ብትሉኝ ጸጉረ ልውጥ ነው የምላችሁ። ጸጉረ ልውጥ ምን ማለት ነው ቢባል በአማርኛ ቋንቋ ውስጥ ቅድም እንዳልነው ገበሬ የሚናገረው ቋንቋ የገበሬ መልክ ያለው ነው። ወደ ከተማ ገብቶ ቢገኝ ገበሬ መሆኑን እናውቀዋለን። ለምሳሌ ጋሽ መሰረት ከተሜ ነው፣ ግን መጽሐፍ ሲጽፍ ደንበኛ ገበሬ የሆነውን አማርኛ ወደ ከተማው ያካትተዋል ብዬ ከማምንባቸው ሰዎች አንዱ ነው። እና ምንድን ነው እንዴት የተጻፈው ሲባል ለርዕሰ ጉዳዩ ምንም ቁብ የለኝም ማለት አይደለም። ርዕሰ ጉዳዩ ላይ መባል ያለባቸው ወይም መነሳት ያለባቸው በጣም ጠንካራ ነጥቦች እንዳሉ አምናለሁ። በጣም ብዙ ተናጋሪ ስላለ እንደሚነሱ አውቃለሁ። ከዛ ደግሞ የግድ በመድረክ መነገር ያለባቸውም አይደለም። ሁሉም ሰው የየራሱን እንደየአቅሙ የሚወስድበት ስለሆነ መጽሐፍ ማለት ነው። ስለዚህ አንዱ ከይዘቱ ውስጥ እንዴት ስንል የወደዱን እንደሚጠሉን የሚያሳይ በጣም የሰው ልጅ ክስረት ያነበብኩት እዛ ውስጥ እንደ ቁም ነገር ምን ስንሆን ነው ሳናቃቸው የወደዱን ሰዎች ከዛ ጭራሽ ፍጹም በተቃራኒያቸው ቆመን ራሳችንን እናገኘዋለን። ምን ስንል ነው የወደዱንን በዛ ደረጃ የምናስቀይመው? በዛ አይነት ተቃርኖ የምንበቃው የሚል እናነሳለን። ሌላው በታዳጊነት ከስጋዊ ፍትወት ጋር ያለን ግለ ወግ ወይም ግብራዊ ወግ፣ ግለ ወግ ከሆነ በውስጥ የሚቀር ነው። ግብረ ገባዊ ከሆነ ደግሞ 2 እና 3 4 የሚሳተፉበት ይሆናል። ይህ መስተጋብር በጉልምስና ወቅት ለሚኖረን የህይወት ስኬት ምን ማለት እንደሆነ ሁላችንም ወጣቶች አሁናቸውን፣ ጎልማሶች ደግሞ የልጆቻቸውን አካሄድ ሊመክሩበት ሊያስተምሩበት የሚችሉ በጣም ድንቅ ነጥቦች አሉት። ከዚህ በተረፈ ግን አባባሉ ምን ይመስላል የሚባል ቅድም ያልኳቸው ጸጉረ ልውጥ ብያቸው የለም። እኔም የሚያስደንቁኝ ትንንሽ ቃላት እዚህም እዛም ጣል የሚሉ የእኔ የዕለት ተዕለት መዝገበ ቃላት ውስጥ ያልተካተቱ ስለሆኑ ያስደንቁኛል። ለምሳሌ ገጽ 167 ላይ ያስደንቃችሁ ይችላል። እኔ ግን ያስደነቀኝ ስለሆነ ነው። የእህቷ ጉዳይ ሲነገራት የመጀመሪያው ጥያቄዋ ማን ነው እሱ ነበር። ማንነቱ ተነገራት። ከገባበት ገብቶ ብር ያምጣ አለች። ልጁ ለነገሩ 15 ዓመት ካልሞላት ልጅ ጋር የፍቅር ጉዳይ ማከናወኑ
ወንጀል መሆኑን ካለማወቁ ሌላ እንከን አይወጣለትም። አሁን ዳኛ ካልሆነ እንዴት አድርጎ እንደዚህ አይነት ነገር ይጽፋል? በዚህ ጉዳይ ላይ ወንጀል የሚለውን ቃል ማስገባት የቋንቋውን ጸጉረ ልውጥነት የሚያሳይ ነው። ከዛ ሌላ ቦታ ላይ ወደ አንድ አጥቢያ ቤተክርስቲያን የምትሄድበትን ምዕራፍ ስታስነብበን ምን ይላል? ወደዛ ቤተክርስቲያን የሄድኩት አንደኛዋ የታሪኩ ተዋናይ ቤተሰብ ዘመድ የተፈታች እንደው የወርቅ ጃንጥላ አስገባለሁ ብላ ስለት ተስላ ነበረ እና ለዛ ስለት በአባሪነት ይዛኝ ሄዳለሁ ይላል። አሁን አባሪ የሚለው ቃል ጠበቃ፣ ዳኛ ምናምን ካልሆነ አይጠቀመውም። በትክክል ግን ስታስቡት ለቦታው በጣም ተገቢ ቃል ነው። ለምን? ስለቷ ደርሷል እና ሴትዮዋ ሄዳ ስለቴ ደርሷል፣ ልጅቱ ተፈታለች፣ አሁን ቤቷ ቡና እየጠጣች ነው እና እንካ ጃንጥላ ከማለት ይልቅ ይኸው ትፈታ ብዬ የጠየቁ ልጅ ተፈታ፣ ያው እግሯም ሄዳል ልጇም አለ ያውና ብላ በአባሪነት ይዛት ሄደች የሚለውን አንብቤያለሁ። ከዚህ በተረፈ የተሰጠኝ ደቂቃ ይሄ ነው። እጅግ በጣም አመሰግናለሁ። እንኳን ደስ አለሽ ብርቱካን። አመሰግናለሁ።